እኔ ደራሽ ለወገኔ እሱ ነው እኔን ሰው ያረገኝ ያቆመኝ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ ውድ ቤተሰቦቼ? አለሁ እግዚአብሔር ይመስገን። ጠፋሽ ቃልዬ እያላችሁኝ ነበረ። አለው ምን ሆናለው አንድዬ እያለ ሁሌ እንደምላችሁ አይደለ? ጠፋችሁ ሲለን ብዙ ነገር ብቻ ኑሮ ራሱ ሲያጠፋን እሱ ደግሞ አለው ተነሺ በርቺ እያለ የሚያበረታን መድኃኒዓለም እያለ ምን እንሆናለን አይደል? ሁሌ እንደምላችሁ እናንተ ጋር እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በኤክሳይትመንት አይ ቲንክ ስፒድ ሁሉ እያደረግኩ ነበር መሰለኝ። የቀልዴን ነው ደግሞ። ለማንኛውም በኤክሳይትመንት በዓል ለማክበር እንግዲህ ያው እንደምታውቁት አሜሪካ ውጭ ያላችሁ ክሪስማስ እንግዲህ ይከበራል። አይ ቲንክ አንዳንድ ቦታ ኢትዮጵያም ያከብራሉ መሰለኝ አይደል? እና እንግዲህ ተመስገን ብለን ለዚች ቀን ስላደረስከኝ ተመስገን እያልኩኝ ነው እዚህ ጋር የምታዩኝ። እና በቃ እንደለመደብኝ ደግሞ ስደተኛ ቤተሰቧን ልጆቿን ሌላ ሀገር ያደረገች እናት ደግሞ ሰብሰብ የምትለው እህቷ ጎረቤት አላት አይደል? እሷ ጋር እንግዲህ አበሻ ልብሴን አድርጌ እሷ ጋር ከተፍስል ነው እዚህ ጋር የምታዩኝ። እና እግዚአብሔር ይመስገን እንግዲህ ሰሞኑን ብዙ ነገር የሰማነው ነገር አለ። ምንም ጋር ብዙ ነገር ሆኗል። እስቲ አወራችኋለሁ ቀስ እያልኩኝ። እንደገባው እህቴን ከልጆቿ ጋር ስትሯሯጥ አግኝቻት ነው እዚህ ጋር እና እያሾፍኩባት ነበር። ቆይ አንድ አፍታ ላሰማችሁ እሱን። እንዴ እናንተ ለምደው ቶሎ የማታድጉት? ኧረ በስመ አብ! ኧረ እንደኛ ቀጭቋ እያላችሁ ሽቶ ተቀብታችሁ ለማናደድ ያህል ነው እንግዲህ። እንደገባው ልጆቿን ዳይፐር አንዱ ዳይፐር አድርጎ ዲዲዲዲ ይላል። አንደኛው ደግሞ ልክ እንደ ካራቲስት ከዚህኛው ተነስቶ እዛኛው ይበራል። እና የወንድ ልጆች እናት መሆን እያልኩኝ ብቻ እሷን እየሳኩባት በይ ምን ትዘንጭብኛለሽ ብላ ይኸው ልብሴን ልውጥውጥ አድርጌ የምንድን ነው የሚባለው የሰራተኛ የወዛደር ነው የሚባለው ቁርሴን በላው እላችኋለሁ። ልታሰራኝ ማለት ነው። አይ ለነገሩ አላማትም ጎበዝ ናት። ልጆቿን ጥብጥብ አድርጋ ምን ብላ ምግብ ሰራርታ ምን ብላ ነው የጠበቀችኝ። እኔ የምታወቅባት አንድ ምግብ አለች። እሷን ለመስራት ተዘገጃጀው። በቃ ቤቱ ተቀወጠ እላችኋለሁኝ። በዓል ሲሆን የስጦታ ማዕት መኪና ድምፁ እንደኔ ይረብሻችኋል። በስመ አብ። ኤኒዌይስ የልጆች መጫወቻ ለምን ድምፁን እንደሚያበዙት ራሱ አንዳንዴ ግራ ይገባኛል። ኤኒዌይስ እስቲ ወደ ቁም ነገራችን እንግባ። እህቶቼ፣ ወንድሞቼ፣ የምትከተሉኝ ቤተሰብ የሆናችሁኝ መቼም ያው ዜናውንም ምንም ሰምተናል አይደል? ወገኖቻችን እንደዛ ተርበው ስናይ ይሄ ዘር የሚጠይቅ ነገር አይደለም። ርዕሱ ላይ ብያችኋለሁ። እንግዲህ እኔ ዘሬ የክርስቶስ ዘር ነውና ከምንም በላይ የሰው ልጅ ትልቅ በቃ የሆነ ህመም አንዳንዴ ሆድ ቁርጠት ቢሆን ታስታምሙታላችሁ ብዙ ነገር። ረሃብ ግን በጣም ከባድ ነው ማለት በጣም ከባድ ነገር ነው። ተቸግሮ ያየ ሰው ያውቀዋል። ችግርን አሁን ሰው ሲያወራ ስለ ችግር ተቸግሮ ያየው ሰው በደንብ ቢያወራ ይገባዋል። እና ከምንም ነገር በላይ ልጆች ተርበው ሰዎች ተርበው ሳይ እኔ እንጃ በጣም የሚከፋኝ ነገር ነው በጣም። እና እንግዲህ ብዙ ሰው ደግሞ ተረባርቦ ሳይ እንደዚህ ሲደርሱላቸው ሳይ ደግሞ በጣም ደስ አለኝ። በተለይ በሶሻል ሚዲያ በጎን ነገር ታውቃላችሁ፣ ያው የተለየን አይደለም፣ ሁላችንም አንድ ላይ እንዳለን ነው ዘንድሮና በሶሻል ሚዲያ መሰዳደብ ምን ማለት አንዳንዴ ምንድነው የኛ ኮሚኒቲ ብቻ ነው እንደዚህ እየተሰዳደበ ሶሻል ሚዲያ የሚጠቀመው እያልኩኝ አንዳንዴ ግራ ይገባኝ ነበርና አሁን ደግሞ ለመልካም ነገር ሰዎች ሲጠቀሙት ሳይ በጣም ከልቤ ነው ደስ ያለኝ። እውነቴን ነው የምላችሁ። እና ምን ያህል ፓወር እንዳለን ራሱ ያሳያል። እንደገና ደግሞ ወቅቱ ራሱ የጠበቀ ነገር ነው እግዚአብሔር ያሳየን ብዬ ማምነው እና እኛ እዚህ አብረን ተሰባስበን ስንበላ ስንጠጣ ምን ስንል ሁሌም ምስጋና ነው። እግዚአብሔር ከብዙ ነገር አውጥቶ እዚህ ጋር አድርሶናል አይደል? ችግሮቻችንን የምናውቀው እኛ ነን። ሁሉም ሰው የራሱ የሚችለውን ያህል ነገር ተሰጥቶታል።
እሱ ባይኖር ኖሮ ትላንት ታመምን ያልን ሰዎች ዛሬ ድነን ሰው ሆነን አንነሳም አንሄድም ነበረ። የወደቅን ትላንት ሰዎች ዛሬ ቆመን ሰው ሆነን አንሄድም ነበረ እና እሱ ነው ሰው የሚያደርገን። ዛሬም ደግሞ የወደቁትን የሚያነሳ እሱ ነው። ግን በሰው ይጠቀማል ሁሌም እንደምላችሁና በጣም ደስ ብሎኛል። እንግዲህ በዚህ ቪዲዮ ላይ መግለጽ የምፈልገው በምንም ነገር ካጠገባችሁ እንደሆንኩኝ፣ በምንም ነገር ማገዝ የሚያስፈልገውን ነገር ዝግጁ እንደሆንኩኝ መናገር ፈልጋለሁ። ይህም ቪዲዮ ሶሻል ሚዲያዬንም ለጊዜው ገቢውን በሙሉ ለተጎዱት እንደዚሁ ለማገዝ ለማዋል አስቤያለሁኝ። የትኛው አካውንት ማን ጋር እንደምልክ አላቅም። ከዚህ ቪዲዮ ጀምሮ ከዚህ በኋላ በሚያስፈልገው ነገር አብሬ ልቆም ዝግጁ ነኝ። ታዲያ በዚህ ምክንያት እንግዲህ ጓደኛዬ ሁሌ እንደምታረገው የበዓል ልብሶችን ላከችልኝና ይህንንም አሳይልኝ ብላ ስታመጣ በይ አሁን መጥፎ ጊዜ ላይ ያለነው፣ ሁሉም ሰው ደስ ብሎት በዓልን ቢያሳልፍም ሁሉም ልቡ የሰማው ነገር ላይ ነው የሚሆነውና ይህንን ስትሸጪ ትርፉን ለወገኖቻችን መሆን አለበት ብዬ ይህንን ሀሳብ አቀረብኩላት። እሷም በጣም በደስታ ደስ ይለኛል ቃልዬ ችግር የለውም ብላ ቃል ገብታልኛለች። ይህንንም በተግባር ስናደርገው እናሳያችኋለን። በቀደምም እንግዲህ እንደነገርኳችሁ አዳዲስ በቃ ሽልማቶችን እርዳታዎችን በዚሁ በቻናሌ ላይ አደርጋለሁ። እንዲሁም ድርጅቶች ሆናችሁ ምርታችሁን እያስተዋወቃችሁ ሰዎችን ማገዝ ለምትፈልጉ በሬ ክፍት ነው። ኮንታክት አድርጉኝ። ኢንስታግራም፣ ቴሌግራም አካውንት አለኝ። በዛ በኩል ኮንታክት አድርጉኝ። ዛሬ እንግዲህ የማሳያችሁ ቀሚሶች ለገና የሚደርሱ ቀሚሶች ናቸው። የሀበሻ ልብሶች ናቸው። በሽፎን ጥለት ተደርጎ ድርብ ተደርጎበት የተሰፉ ቀሚሶች ናቸው። ሁለቱ ያሳያችሁ ግሪኑና ቀዩ ማለት ነው። በጣም ቆንጆ ነው። በጣም ርካሽ ነው። እንደገና ደግሞ ይሄንን ማሰብ ያለባችሁ በጣም በቃ ይሄ ላይክ ለአሁን ብቻ የምታደርጉት ነገር ይሄ ለበዓል ብቻ የምታደርጉት ሳይሆን ለቤተ ክርስቲያን ማድረግ ትችላላችሁ። ምንም አይነት ኦኬዥን ሲኖራችሁ ቅልል ብላችሁ ማድረግ የምትችሉት ነገር ነው። ሁሌም ደግሞ እኔ ታውቃላችሁ ሪዝነብል የሆነ ለሰው ብዙ ብር አውጥቶ ሳይሆን በተመጣጣኝ ዋጋ፣ ምክንያቱም ወቅቱ ራሱ በጣም ከባድ የሆነበት ጊዜ ስለሆነ በጣም በተመጣጣኝ ዋጋ ነው የሚሸጠው እና ይህንን ይመስላል። ሌላም ተጨማሪ ደግሞ እንደ ምርጫ እንዲሆን ብላ ይህንንም ጨምራበታለች። ትንሽ ሽሯማ አይነት ከለር ነው ያለው እና ወገቡ ላይ ደግሞ እንደዚህ መቀነት ነገር ራሱ ላይ የተሰፋ ነው። ከኋላ ደግሞ እንደ እንትን አለው ምንድነው ይሄ እንደ ላስቲክ ነገር አይደለ እና እንደኔ ሞላ ሞላ ላላችሁ እህቶቼ እንዳይዛችሁ እንትን ይለዋል ማለት ነው። ሪላክስ ያደርገዋል። ጨርቁ ይሄኛው ወፈር ያለ ነው። እንደዛኛው ይሄ የሀበሻ ልብስ አለ አይደል? እንደዛ አይደለም። ያኛው የሽፎኑ ቅድም በደንብ ያልነገርኳችሁ የጥርጥር ጨርቅና አንደኛው ደግሞ ኖርማል የሀበሻ ልብስ ጨርቅን የተጠቀመችው ማለት ነው። በጣም ቆንጆ ናቸው። ሁሉንም በጣም ነው ወድጃቸዋለሁ። የሽፎኖቹ ደግሞ እንዳያመልጧችሁ፣ በጣም ያዘንጣሉ። በጣም ነው ቆንጆ ናቸው። ይሄኛውም እንደ ምርጫ አድርጋ የጨመረችው ነው። ሲምፕል ነው። በተለይ አሁን በዚህ ጊዜያችን ይሆናል። ትንሽ እኔ የወፈርኩበት መሰለኝ፣ ጠበብ ብሎኛል ከላይ አካባቢ ላይ ማለት ነው። ግን ከላይ ቀጠን ላለች ሴት በጣም ቆንጆ ነው። ይሄም ሲምፕል ነው። ነጠላ አለው። እዚህ ጋር ያው የበዓል ቀን ስለሆነ ስሯሯጥ ነጠላውን ረሳሁት ሳላረገው፣ ግን ነጠላ አለው። ይሄኛውም ያምራል። በጣም ደስ ይላል። ሲምፕል አድርጎ በቃ በዓልን መስሎ እንድትውሉ ያደርጋችኋል ማለት ነው። እና እንግዲህ ያው ደስ ብሎኛል። በዚሁም ደግሞ ያው ስራችንን ራሱ ባይዘዌ እውነት ነው። ሰው ለመርዳት ሰው መሆን በቂ ነው የሚለው እውነት ዘንድሮ እንደዚህ የገባኝ የለም። እና
ብዙ ጊዜ ቆይቼ በቃ እንዴት ነው ሰው ምረዳው በቃ እኔ ሲያልፍልኝ ምናምን ብዬ ነበር ማስበው። ያው በጥቂቱ እናደርጋለን ግን ኖ ያለንን ነገር ራሱ እያጣበብን ምን እያለን ብንጠቀምበት ሶሻል ሚዲያችንን ለበጎ ነገር ብናደርገው ምን ችግር አለው የሚለው ነገር ላይ ደርሻለሁ እላችኋለሁ። እና ይሄኛውንም በጣም ወድጄዋለሁ። ሽሮዋማ ቀሚስ ነው እና ላዩ ላይ ደግሞ የተሰፋበት ጥለት አለው። በጣም ያምራል። ለቡና ምናምን ልትጠቀሙ ትችላላችሁ። ባይዘው ይሄኛውን ራሱን እየለካው ማሳያችሁን እህቴ ወደው እሷ የመጀመሪያ ከስተመራችን ሆና ወስደዋለች እና በጣም ያምራል። ይሄ ቤት ውስጥ ሆናችሁ ለቡናችሁ የሆነ በቃ ለቤት መዘነጫችሁ ይሆናል። ኢቭን ወጣ ስትሉ ራሱ ቤተክርስቲያን ዊኬንድ ላይ ምናምን ማድረግ ትችላላችሁና እችኛውንም ወድጃታለሁ። ተጨማሪ አድርጋችሁ ብታዙት ራሱ ትወዱታላችሁ በእርግጠኝነት። እንትን ነው ይሄ ለማንኛውም ሰውነት የሚሆናል አይደል? ይሄ ሸምቀቅ የሚለው አይነት እና ያው ንክር ነው ንክር እንትን ነው እና ጨርቅነቱ ደግሞ ትንሽ ይሄ ወፈር ያሉት ጨርቆች አሉ አይደል? እንደዛ አይነት ነው። ኤኒዌይስ በጣም ያምራል። ይሄንንም ወድጃለሁ። እንዳልኳችሁ ዋጋው በጣም ተመጣጣኝ ነው። ለሁሉም ሰው የሚሆን ነው። እና በቃ እህቴን እንደዚህ እያስቸገርኩኝ በይ ወደዚህ አድርጊ ወደዚህ እያልኳት ካሜራማን አንዴ ኖሃዬ ራሱ እየቀረጸኝ ነበረ። ብቻ የችኮላ ቪዲዮ ሆኖብኛል። ያው ቶሎ ሳላሳያችሁ እናንተ ማዛችሁ እንዲመጣላችሁ ነው። ሬዲ ሆነዋል። ትእዛዛችሁን ቶሎ ቶሎ ትልኩላት። ደንበኛም ለሆናችሁ እህቶቼ በፍጥነት ታደርስላችኋለች። ያው ሬዲ ሆና እየጠበቀቻችሁ ነው እና በቃ አይ ሆፕ የወደዳችሁት ይመስለኛል። እኔ በጣም ወድጃችኋለሁ። በተለይ ይሄ ሽፎኑ ለመንቀሳቀስ ራሱ በጣም ይመቻል እንትኑ ላይ እና ከላይም እንደ ዲዛይን ሆኖ የገባው የሽፎኑ ጨርቅ ነው። አይ ቲንክ ፋሽን ነው መሰለኝ አይደለ? ያየሁት መሰለኝ እና በጣም ቆንጆ ነው። ርካሽ ነው በዛ ላይ እኛ ጋር ለማለት ነው። በቃ ወገኖቼ በጣም ደስ ብሎኛል እንደገና ስለተገናኘን። ሰሞኑን ተጠፋፍተን ነበር አይደለም? ምን ስትሰሪ ነው የጠፋሽው ነው የምትሉኝ እርግጠኛ ነኝ። ቀስ ቀስ እያልኩ ነግራችኋለሁ። ብዙ አዳዲስ ነገሮች አሉ እግዚአብሔር ይመስገን። በቃ አንዳንዴ የሚያስከፋን ነገር ይመጣል። እሱንም ደግሞ እንደ ቸርነት የምታኖረን አምላክ ክፉንም ለበጎ የምትለውጥ አምላካችን ብለን እንዳቀባበሉ እሱ እንደሰጠን አድርገን እንቀበለዋለን። ከዛ ደግሞ በጎንም ነገር ደግሞ እንድንችል አድርጎ አይደለም የሚሰጠን። የበጎንም ለመሸከም እኮ ትከሻ ያስፈልጋልና እሱንም ደግሞ የእንትን እያልን መልካሙን ደግሞ እየተከተልን ስለሆነውም ስላልሆነውም እያመሰገን ነው እንኖራለን። እና እንግዲህ ይሄን ሶሻል ሚዲያ እንግዲህ ሰሞኑን መጣ ላለሁኝ ሰራ አድርጌ ለወገኖቼ መላክ ፈልጋለሁ። እንደገና ደግሞ በየቪዲዮአችን መሀል የተለያዩ ሰዎችን እንረዳለን ከዚህ በኋላ አይ ፕሮሚስ ዩ። ምክንያቱም በጣም ብዙ ሰዎች እየተቸገሩ እንደሆነ እየሰማው ነው። በቅርብም ሆናችሁ በሜሴጅ የነገራችሁኝ፣ በውጭም ያላችሁ በስራ ምክንያት ኢቭን አሁን ያለው የስታተስ ችግር እንደነዚህ አይነት ነገሮች አሉና ዋይናት እንደዚህ ሶሻል ሚዲያው መሆን የሚችል ከሆነ ከጊዜ እያጣበብኩም እየመጣሁም ቢሆን በቃ ለዚህ ሰው እንዲባረግ ምን እያልኩኝ ልቤ ከሚወቅሰኝ ሁሌም ለምን አልጠቀምበትም ቁጭ ብሎ እንትን ከሚል ለምን አልጠቀምበትም በሚል ነው ራሴ እንትን ያልኩት። እና እናንተም ሰፖርት እንደምታደርጉኝ አስባለሁ። እየመጣችሁ ኮሜንት አድርጉ፣ እንደዚህ ያለ ብላችሁ ንገሩኝ። ከዛ ግን እውነተኛ ታሪክ ገባችሁ አይደለም? ሄደን ኮንታክት ስናረግ እናንተንም ስለምንፈልጋችሁ በትክክል ማግኘት የምንችለው ሰው እንዲሆን አድርጉልን። በበለጠ ግን በቃ እርስ በርስ እንረዳዳ፣ እንደጋገፍ። በጣም ከባድ ጊዜ ነው። የትም ኢትዮጵያን ብትሉ ውጭም ብትሉ በጣም ብዙ ሰዎች ያዘኑበት የተጨነቁበት ጊዜ ስለሆነ በጊዜው መድረስ ለሰው አለው ማለት ራሱ አይዟችሁ ማለት ራሱ ትልቅ ነገር ነው እና እግዚአብሔርም ደግሞ ፈጣሪያችንም ደግሞ ያው ክሪስማስኛ ትክክለኛው ጊዜ አይደለም እኛ የምናከብርበት የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት፣
ግን ያው እሱን በመታሰብ ነው ክሪስማስም ፈረንጆች እንትን የሚሉትና ዲቴይል ባልገባም ያው እውቀቱም ስለሌለኝ እነሱ ላይ እና ግን ፈጣሪያችንም ደግሞ እኛን ለማዳን ለኛ ለመክፈል ዋጋ ለመክፈል ነው የመጣውና እኛም ደግሞ እሱ ያደረገልንን እያየን ለእህት ወንድሞቻችን መድረስ አለው ማለት በጎ መሆን ክፋትማ ማንም ይችላል አይደለም እያየነው ነው ጊዜው የከፋበት ጊዜ ላይ ነው ያለነው ለመክፋት በጣም ቀላል ነው ግን በጎ ማድረግ ደግሞ በጣም እንትን ይጠይቃል ከላይ ሲመጣ ነው በጎ ሁሉ ነገር ከሱ ነው የሚሆነውና እንደዛ ነው እላችኋለሁ እህቴ ሁላችሁ ሆድ ልታስብሰኝ የልጆቼን ፎቶ እንደዚህ አድርጋ ስጦታ ሰጠችኝ አስለቀሰችኝ ይሄንን ሳያለቀስኩኝ ግን በቃ የደስታ ለቅሶ ነው እኔ መቼም አላማርረውም አምላኬን በጣም በጣም ነው የምወደው ታውቃላችሁ ማለት ቃላት ሁሉ ያጥረኛል ስለ እግዚአብሔር ስናገር ለኔ መልካም አምላክ ነው ለሁሉም ሰው መልካም ነው ግን ችግር አይደርስም አይደለም ብዙዎቻችን እንፈተናለን ግን ደግሞ ያሻግረናል እግዚአብሔር ታማኝ አምላክ ነው እና ክብር ምስጋና ለሱ ይሁን ማለት ፈልጋለሁ በቃ በዚሁ ብቅ ብዬ እቺን እንደዚሁ ላዋራችሁ ስለፈለኩ ነው የበቀደሙንም እንግዲህ ሽልማት እህታችንን አግኝተናታል በጣም ነው ደስ ያለኝ ለሷም እንግዲህ በዛ ጊዜ ስለደረስንላት እናሳያችኋለን ከዚህ ቀጥሎ ቪዲዮን ለቀዋለሁ በጣም አመሰግናለሁ ቻው በቃ ወዳችኋለሁ